Dubai. Those people, man, over there watching me now. I can't speak English language. And what my chat say? You're from Dubai. I am from Dubai. You know Dubai? Yes, my cousin live in Dubai. በጣም ተፍተሃል እኮ ትናንትና ራቴ You rich? You rich? You rich? ምን አልከኝ? Oh, yes, I'm rich in Dubai. በጣም ተፍተሃል። ከተፈጠርክ አንድ ቀን ይቻላል። ዛሬ ብቻ ነው ያየኸው። እስካሁን ትጠፋለህ በኋላ ያአላህ English. You from Nigeria? Yeah, me look like me come from Nigeria. Ah. So when do? Car, how you have 3,000 people over there? Where do? በቃ አላውቅልም። በአማርኛ ማውራት ትችላለህ? አትችልም? English. You cannot speak Ethiopian language. I am from Ethiopia. I don't know to speak that language. Wallahi, What are you doing in Dubai then? I do in Dubai ዘመቀመጥ ኦን ዘመጠጣት this juice አማርኛ ለቀላቅላችሁ ብዬ ነው። ይከብዳቸዋል እንግሊዝኛ ብቻውን የምጠቀመው ከባብ እንግሊዝኛዎች ቃላቶች ስለምጠቀም። እሺ በጣም ይቅርታ። Jamaican. I'm Jamaican. Oh, you from Jamaica? Yes. Oh, that is a beautiful country in the world. Tell your Dubai. Hey. Tell your friends to go follow my friend and follow me. Tell them follow me. You see this country? Dubai. This is Dubai. Dubai. We need Dubai people. Tell your people follow us. Dubai. Habibi, come to Dubai. Yes, tell your people follow us. Dubai. Tell your people follow us. Who's that? Hey. Tell your people follow us. Okay, የምላቸውን ሰምታችኋል አይደለ? ድምጻችሁን ቀንሱ። ቀስ እያላችሁ ሪከርድ ስታደርጉ You know what you say, but it's all right. ኮሜንት ላይ ሪከርድ ስታደርጉ ቀስ ብላችሁ ድምጻችሁን ከፍ አታድርጉ ነው አይደል? I said we have one official match tonight at 7 o'clock. ትክክል። ቅድም ነው ፍጥራ ፈጠር ነው ከእናንተስ ጋር Yes, I am مفوز عليك باللغة. أتكلم معك باللغة العربية. You can speak Arabic language? No, ولا ليش ما تتكلم بالعربي؟ أنا أتكلم معك باللغة العربية. ما تفهم العربية؟ I am from Jamaica. I am not from Dubai. I speak Jamaican. ሌላኛው ጥያቄ ስለ አሁን ለምሳሌ እኛ በአዳም በገነት ተፈጠረ ዕፀ በለስን በላና ከገነት ተባረረ። ያ ነው በፍጥረት ላይ ብናምነው ማለት ነው። ከገነት ወደ ምድር መጣ፣ በእርግማን ምክንያት ተረገመ፣ ወደ ምድር መጣ። ከዛ የእርግማን ውጤት ነች ብለን ነው የምናምነው። በዚያው ምድር ላይ የምንኖረው ኑሮ ስጋዊ ህይወታችን የእርግማን ውጤት ነው። ከዛ በክርስቶስ ኢየሱስ ደግሞ ወደ ገነት እሱን ስናምን ወደ ገነት እንገባለን። ያው ከሞት በኋላ እንደዛ ብለን ነው የምናምነው። እስልምና ስለ ፍጥረትና ስለ መጨረሻው ዘመን ያለው አረዳድ እንዴት ነው እስልምና ላይ? አምላክ አላህ Subhanahu Wa Ta'ala ከሰው መጀመሪያ የፈጠረው አዳም ነው። ይሄን እስላም ያስተምራል። አላህ Subhanahu Wa Ta'ala መጀመሪያ የፈጠረው አዳም ነው። ከአዳም የግራ ጎን ሔዋንን ፈጠራት። አላህ ይሄን በቁርአን ላይ ሲናገር ይላል ያ አዩሃ الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها ይላል። ያ አዩሃ الناس ሰዎች ሆይ ይለናል اتقوا ربكم እኔን ጌታችሁን አላህን ፍሩ ይላል። الذي خلقكم من نفس واحدة ያ ከአንዲት ነፍስ የፈጠርኳችሁ የሆንኩትን አምላካችሁን አላህን ይላል። ከአንዲት ነፍስ የሚለው ከአዳም ለማለት ነው። وخلق منها زوجها ከእርሷም ከዚያች ከአንዷ ነፍስ ጥንዷን የፈጠርኩላት አለ። ከዚያችም ከአንዷ ነፍስ ከአዳም ነው የተፈጠረችው ሔዋን። ለዚህና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? خلق الله حواء من آدم من شقه الأيسر አሉ። አላህ ሔዋንን ከአዳም የግራ ጎን ፈጠራት ብሎ ተናገሩ። እነሱ ናቸው። ከፈጠራቸውም በኋላ አምላክ አላህ Subhanahu Wa Ta'ala ወደ ገነት ግቡ አላቸው። وقلنا يا آدم اسكن أنت وزوجك الجنة አዳም ሆይ አንተና ሚስትህ በገነት ግቡ وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين አላቸው። በገነት ውስጥ እንደፈለጋችሁ ብሉ፣ ጠጡ፣ ተደሰቱ፣ ነገር ግን የዛችን የዛፍ ፍሬ እንዳትቀርቡ ነፍሳቸውን ከበደሉ ሰዎች ትሆናላችሁና ከዚያም ትወጣላችሁ አላቸው።
ከዚያ በኋላ ሰይጣን ወሰወሳቸው። ፈወስወሰ ለሁማ ሸይጣን ሰይጣን እነርሱን ወሰወሳቸው ሊዩብዲየ ለሁማ ማ ወሪየ ዐንሁማ ሚን ሰውአቲሂማ ወቃለ ማ ነሃኩማ ዐን ሃዚሂ ሸጀራ ኢላ አን ተኩና መለከይን አው ተኩና ሚነል ኻሊዲን እያለ ይናገራል። ከዚያ በኋላ ያችን የዛፍ ፍሬ በሉ። ከዚያም ውረዱ ተባሉ፣ ወደ ምድር ወረዱ። በወረዱ ጊዜ ዳግም ወደ ገነት የሚመለሱበትን መንገድ አምላክ አላህ ሱብሓነሁ ወተዓላ አሳውቋቸዋል። ያቸው አላህ ምን አላቸው ሲያወርዳቸው ጊዜ ቁልነ ህቢጡ ሚንሃ ጀሚዓ በሉ ሁላችሁም ከዚች ከሰማይ ዓለም ውረዱ አልኳቸዋል። ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ በሚመጣላቸውም ጊዜ አላቸው፣ ኢስላም ማለት ነው። ፈመን ተቢዐ ሁዳየ ያን የኔን ቅኑ መንገዴን የተከተለ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእናንተ ላይ ፍራቻም ሆነ ሐዘን የለባችሁም አላቸው። ወደ ገነት ትመለሳላችሁ ነው። ፍራቻም ሆነ ሐዘን የሌለበት ዓለም ዳግም ትመለሳላችሁ። ወለዚነ ከፈሩ ነገር ግን ያን የማወርደውን አንድን ቅኑ መንገዴን በነቢያት በኩል ኢስላምን የካደና ያስተባበለ ወከዘቡ ቢአያቲና ኡላኢከ አስሐቡና እነዚህ የእሳት ሰዎች ይሆናሉ አለ። ሁም ፊሃ ኻሊዱን እነርሱም በእርሷ ውስጥ ዘውታሪዎች ናቸው ለዘላለም እያለ ተናገረ። ይሄ ነው። ስለዚህ ዳግም ሰዎች ወደ ገነት የሚመለሱበት የዘላለማዊ ሕይወት የሚያገኙበት መንገድ የአምላክ አስተምህሮ በነቢያት በኩል ያወረደው ኢስላም ነው እንጂ አንድ የሰው ደም አይደለም። በፍጹም አምላክ እኔ ከልጅ ልጅ ተወልጄ ተገድዬ ተሰቅዬ አድንሃለሁኝ አላለውም። አዳምን ሲጀምር የክርስትና አስተምህሮ በዚህ ላይ ነው የተመሰረተው። አዳምን ፈጠረ አምላክ። ከዚያ በኋላ ከፈጠረው በኋላ ገነት ግባ ነው፣ ብላ ጠጣ ነው። ከዚያ ያችን የዛፍ ፍሬ በላ። ከዚያ በኋላ ከመሄዱ በፊት ምን አለው? እኔ ከልጅ ልጅ ተወልጄ አድንሃለሁኝ አለው። ከዚያ ስጋ ለብሶ መጣ፣ ተገደለ፣ ተሰቀለ፣ አዳነው። በዚያ ያመነ ይድናል፣ ያላመነ ደግሞ አይድንም። ይሄ ነው ክርስትና አይደለ? አንደኛ ክርስትና መሰረት የሆነው አምላክ ለኢየሱስ ክርስቶስ ማነው? አምላክ ለአዳም ከልጅ ልጅ ተወልጄ አድንሃለሁ ያለበት ቦታ አንዲትም ቦታ የለም መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እንደዚያ አላለም። እኔ ከልጅ ልጅ ተወልጄ አድንሃለሁ አላለም በፍጹም ያለበትን ቦታ የለም። ኢየሱስ ክርስቶስ መጥቶ ባስተማረ ጊዜ ይህን የአዳምን ጉዳይና የሰራውን ኃጢአት ለዚህ ቦታ ያስተማረበት ቦታ የለም። ጭራሽ አዳምን አላነሳም እያልኳቸው ኢየሱስ ክርስቶስ ምድር ላይ ሲያስተምር አዳም ብሎ አንዲት ቃል አልተናገረም። አዳም አላለም። የሚገርማቸው አይደለም በገነት ውስጥ የሰራትን ኃጢአት ሊያነሳ ቀርቶ በዚያ በሰሩት ኃጢአት ምክንያት እናንተ ተረግማቸዋልና እኔ ላስተሰርይላችሁ መጣሁኝ ያለበት ቦታ ተውት እና እሱን አዳም አላለም። ኃጢአቱንም የሰራትን አላነሳትም። በዛች በኃጢአት ምክንያት እንዲሁ ሰዎች ደግሞ የኃጢአት ውርሰት እንዳለባቸው አላስተማረም። ታውቃላችኋልና ይህን ሁሉ ያስተማረው ማለት ጳውሎስ ኃጢአት በአንድም ሰው ምክንያት ኃጢአት ወደ ዓለም ሁሉ ገብቷልና ናቸው። ያው እንዳለ ህዝቡን ሁሉ ኃጢአተኛ አደረገው። ማን ሀታ ነቢያት እንኳን ቀሩትን ጳውሎስ ሁሉንም እንዳለ በኃጢአት አጨማለቃቸው። የመዳኛ መንገድ አንድ ክርስቶስን ብቻ አደረገ። ተመልከቱ። ሁላቸውንም እነ አብርሃም እነ አዳም እንዳለ እነ ሙሴ እነ ምናምን ኃጢአተኞች አደረጋቸው። ተቻለሩና የነቢያትን ሁሉ ማንነት አቆሸሸባቸው። እንዳጠቃላይ ይሄ ነው ያለው ነገር። ሰው የሚድነው በሰው ደም አይደለም። የሚድነው ሰው በአምላኩ ሲያምን ጊዜና እንደሱ እናስተምሩ ገብተሻል አይደለ? በአምላክ ማመንና ያን አንድ አምላክ በብቸኝነት በመገዛት ነው። በእርሱ ላይ ቅንጣትን ሳናጋራ ለእርሱ አምልኮ በመስራት እንድናለን እንጂ አንድ ንጹሕ የሆነ አካል ከድንግል ማርያም የተወለደ ልጅ ያለምንም ጥፋቱ አይሁዶች አሳደው የገደሉትን አካል በዚያ ሰዎች ይጸድቃሉ ብሎ ማሰብ ይሄ ትልቅ ስህተት ነው። ይህን ያመጣው ኢየሱስ ክርስቶስ ጳውሎስ ምን አለ? ወቢዱን ሰፍክ ዲማ ለም ታክሱል ለፊዳና ያለ ኢየሱስ ክርስቶስ ደም ሰዎች በፍጹም የኃጢአትን ስርየት አያገኙም ብሎ አስተማራቸው። ነገር ግን ሰው የሚያምነው የሚድነው በምንድን ነው ከተባለ በእስልምና አንዱን አምላክ በብቸኝነት በማመንና ለእርሱ ተገዥ መሆን ለእርሱን መገዛት አይሻርላ። በዚህ ነው ሰዎች የሚድኑት። አላህ በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን ስራ የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው። ኻሊዲነ ፊሃ ወዐደላሂ ሐቃ ይላል። ይህም በእርሷ ውስጥ ለዘላለም ዘውታሪዎች ይሆናሉ አለ። ይህም የእኔ የአላህ ቃሌ ነው፣ ቃል ገብቼላችኋለሁ እያለ ይናገራል። ይሻላል። ይሄ በርካታ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ይናገራል። ጥር ምጥን ያለ የነቢያት መንገድ የነበረውም ይሄ ነው እና በአንድ አምላክ ማመን ከዚያ አንዱን አምላክ በብቸኝነት መገዛት በነቢያት በኩል ያወረደውን ትእዛዛት በመከተል በዚህ ነው የሚዳነው እንጂ አንድ ንጹሕ የሆነ አካል አይሁዶች አሳደው ገድለው ሰቅለውት በዚያ ይዳናል ማለት ይሄ በፍጹም የነቢያት ትምህርት አይደለም። ይሄን ይመስላል። እሺ አመሰግናለሁ። ያው እማራለሁ እየገባሁ ጥሩ ተማሪ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ።
ሰላም ነው። ጥያቄ ነበር የሚመስለው። ጥያቄ ትናንትና አባት ሶላት ወይንም የማይሰግድ ኒካ ማሰር አይችልም ተከታታይ ሰምቼ ነበርና አንድ ሰው አባታችን ሶላት አይሰግድ ቢሞት በሽርክ ላይ ቢሞት ያኔ ሰደቃ ብናረግ ተደራሽ ይሆናል አይሆነውም? ሶላት መስገድ ግዴታ መሆኑን እያወቀ አልሰግድም ብሎ አሻፈረኝ ብሎ እንዲህ ብሎ ከሆነ ለዚህ ሰውዬ ሰደቃም ሆነ ዱዓ እስትግፋር ማድረግ አይቻልም፣ ካፍር ነው። ሶላት መስገድ ግዴታ መሆኑን ሳያውቅ ግን የነገረው ሰው ከሌለ የማያውቅ ከሆነ ነገር ግን ሰውየው ይሄ ነገር ሁጃ ካልቆመበት በዚህ ነገር ላይ ያኔ هو معذور بجهل ባለማወቁ የሚታለፍ ይሆናል። ዱዓ እስትግፋር ሰደቃ ነው። እሺ እሱ እኔ አንድ ሌላ ጥያቄ ያለኝ እሷን አብረህ ብትመልስልኝ ደስ ይለኛል። በቂያማ ቀን ሁሉም ሰው እንደሚጠየቅ በቁርአን ላይ ይናገራል። ከዛም ውስጥ ነቢያቶችም እንደሚጠይቁ ይናገራል። የኔ ጥያቄ ሱረቱል ማኢዳ ላይ ቁጥር 115 ላይ ወይስ ቃል አላሁ ያ ዒሳ ኢብኑ መርየም አንተ ቁልተ ሊናስ የተኹዙኒ ወኡሚ ኢላሃይኒ ሚን ዱኒላሂ ቃለ ሱብሓነከ የሚለው ከ115 እስከ 120 ኢየሱስ በዛን ቀን ይጠየቃል ማለት ነው። ሙሉ ተፍሲሩን ብታብራራልን በጣም ደስ ይለኛል። ከ115 እስከ 120 ኢየሱስም ተጠያቂ ነው። መልካም እንግዲህ የትንሣኤ ቀን አላህ ሱብሓነሁ ወተዓላ ነቢያቶችን ይጠይቃቸዋል፣ የተላኩላቸውን ህዝቦቻቸውን ይጠይቃቸዋል። በሱረቱል አዕራፍ ላይ ሲናገር የመጀመሪያው ገጽ ላይ ምን ይላል? ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን ይላል። እነዚያ ነቢያት የተላኩላቸውን ሰዎች እንጠይቃቸዋለን፣ ነቢያቶቹንም እንጠይቃቸዋለን ይላል። የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱም ይላል ሱረቱል ማኢዳ። መልእክተኞችን ሁሉ በምሰበስባቸው ጊዜ ከዚያም ምን ተቀበሏቸው ህዝቦቻቸው ብዬ እጠይቃቸዋለሁኝም ማለት ነው። ቃሉ ሱብሓነከ ላ ዒልመ ለና ያሰዳም ጌታችን አምላካችን አላህ ጥራት ይገባ ብሎ ይጀምራሉ። ወላሂ ቁርአንን አንብቡት፣ የነቢያቶችን አነጋገር ከአላህ ጋር አንብቡት። ምን ያክል ስርዓት እንዳላቸው፣ ምን ያክል ለአላህ ክብር እንደሚጠነቀቁ እንደሚቀሩ በአላህ ክብር ላይ ሱብሓነክ ብለው ነው የሚጀምሩት። እንዳለ ንግግራቸው እኮ ያ ጀማዓ አምላኬ ጥራት ይገባ ብለው ነው የሚጀምሩት። መሲሁም አሁን በሚጠየቅ ጊዜ ምን ይላል? ሱብሓነክ ብለው ነው የሚጀምሩት። ጥራት ይገባ አምላኬ ብለው ይጀምራል። ወደሱ መልስ እንሄዳለን። ነቢያቶች ይቀሰቅሳሉ። የትንሣኤ ቀን ሁሉም ነቢይ ትውልዱን እየመራ ይሄዳል። የመጀመሪያው ተቀስቃሽ ከቀብር ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። የመጀመሪያው ትንሣኤ እኔ ነኝ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ቃለ ነቢይ ሰለላሁ ዐለይሂ ወሰለም አነ አወሉ መን ተንሸቁ ቢሂ አልቀብር የውም አልቂያማ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት ትንሣኤ የማደርገው እኔ ነኝ ብለው ተናግረዋል። ከሰው ዘር የመጀመሪያው ተነሽ እርሳቸው ናቸው። ከዚያ በኋላ ትውልድ ሁሉ ይነሳል ከእርሳቸው ስር። የመጀመሪያው ተነሽ ማን ነው? እርሳቸው ናቸው። ሁሉም ነቢይ የዛኔ ትውልዱን ይዞ ይመራል ይሄዳል። የውመ ነድዑ ኩለ ኡናሲን ቢኢማሚሂም አላብላክ አላህ ሁሉንም ሰው በመሪው በምጠራው ጊዜ በማስነሳው ጊዜ ይላል ነቢ ሰለላሁ ዐለይሂ ወሰለም። ትውልዶቻቸውን ይዘው ይሄዳሉ። ኢብራሂምም፣ ሙሳም፣ ዒሳም ሁሉ ይሄዳሉ። ከአምላክ ፊት እንቆማለን የዛኔ። ወበረዙ ሊላሂ ጀሚዓን ይላል። ሁሉም ፍጥረት የዛኔ ለአላህ ይገለጣሉ። በአንድ ሜዳ ላይ ይቆማሉ ሁሉም ህዝብ ሁሉ። ከዚያ በኋላ ነቢያቶች ይጠራሉ። አላህ ሱብሓነሁ ወተዓላ እነዚህን ነቢያቶች ይጠይቃቸዋል። እኔ ልኬያችሁ ነበር ለህዝቦች፣ ለመሆኑ አድርሳችኋል ወይ ይላቸዋል። እያወቀ ማለት ነው። ይላቸዋል አድርሳችኋል ወይ ይላቸዋል። ልክ እንዲሁ ህዝቦቻቸውንም ነቢይ ልኬላችሁ ነበር መጥተውላችኋል ወይ መልእክታቸውን ተቀብላችኋል ወይ ብለው ይጠይቃቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ለናሙናነት ያክል የተወሰኑ ነቢያትን አንስተው ኑህ ይጠራል ከህዝቦቹ ጋር። ኑህ ሆይ ይባላል። ኑህ ይቀርባል፣ ህዝቦቹ ይቀርባሉ። ልኬህ ነበር ነቢይ አድርጌ አድርስ ያልኩህን መልእክት አድርሰሃል ወይ ይለዋል አላህ። አዎ ጌታዬ ልከኸኛል፣ አድርስ ያልከኝን መልእክት በአግባቡ አድርሻለሁኝ ይላል። ህዝቦቹ ይጠየቃሉ። እዛው ኑህ መጥቶላችሁ ነበር መልእክትን አድርሶላችኋል? ቃሉ ማ ጃአና ሚን በሺሪን ወላ ነዚር። ሱብሃነላህ
ኧረ ውሸት ነው ነብይ የሚባል አልመጣልንም ሲጀምር ብለው ይሸመጥጡታል። እንዳለ ከሃዲያኖቹ ማለት ነው። አማኞቹ መጥቶልናል ይላሉ። ማጃና ምን በሽሪ ወራለ አንድ ባብሳሪ ወንም ማስጠንቀቂያ የሆነ ነብይ አልመጣልንም። እሺ ማንን ስትገዙ ነበር? ወላሂ ረቢና ማ ኩና ሙሽሪኪን ይላሉ። በጌታችን አላህ ሆይ በአንተ ስም ምን አለን? በፍጹም እኛ ስናጋራ አልነበርንም፣ አላጋራንም። በአንተ ላይ አንተን ስንገዛ ነበር። ይሸመጥጣሉ። አያችሁ አይደል? በዚህ ጊዜ ኑህን አላህ ሱብሓነሁ ወተዓላ ምን ይለዋል? ኑህ ያው እየተካድክ ነው ይለዋል። ማስረጃ አምጣ ይለዋል። ማስረጃ አምጣ ይባላል። ኑህ አለይሂ ሰላም ማስረጃዬ ሙሐመዱን ወኡመቱሁ ይላል። ሙሐመድና ኡመቶቹ ናቸው ይላል። ጥሯቸው ይላል አላህ ሱብሓነሁ ወተዓላ። እኔና ትውልዶቼን በዛኔ ለነብያት ልንመሰክር እንሄዳለን አሉ። አላህ በቁርአን ላይ ቃል ገብቷል። እናንተ የነብያት መስካሪዎች ናቸው ብሎናል። ሰየቁሉ ሱፈሃኡ ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ፣ በሰዎችም ላይ እንድትፈርዱ አደርጋቸዋለሁ የትንሣኤ ቀን ብሏል። አያቸው አይደል? የዛኔ ሊመሰክሩ ይመጣሉ ነብዩ ሰለላሁ ዐለይሂ ወሰለም እና ትውልዶቻቸው። ለመሆኑ ኑህ ተልኮ ነበር ይላቸዋል። አዎ ጌታችን ልከው ነበር። ለህዝቦቹ አድርስ ያልኩትን መልእክት አድርሶ ነበር። አዎ አድርሶ ነበር። እንዴት አወቃችሁ? ባወረድክልን መለኮታዊ መጽሐፍ በቁርአን ላይ አንብቡ እርሱን ይባላሉ፣ ያነባሉ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አፈላ ተተቁን ብለህናል ይላሉ። ምን ይላል እዚህ የቁርአን አንቀጽ ላይ? ኑህንም በእርግጥ ወደ ህዝቦቹ ልኬው ነበር ይላል አላህ። ህዝቦችን ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙት፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም። ለመሆኑ እርሱን በብቸኝነት አትገዙትም ምን አላቸው ይላል። ያው ወዲያው ተመሰከረባቸው። ሁድም ይመጣል፣ ሷሊህ ይመጣል። ለእያንዳንዱ ነብያት መስካሪዎቹ ማን ይሆናሉ? የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች። ዛሬም የነብያትን ትምህርት ይዘው ለትውልድ እያስተማሩ ይጸናሉ። ነገም የትንሣኤ ቀን ከነብያት ጎን ቁመው ለእውነት ይመሰክራሉ። የሚገርም ትውልድ ነው ይሄ ትውልድ። ያን ያደርጋሉ። ከዚያ በኋላ መሲሁ ይቀርባል። መጨረሻ ላይ የመሲሁ ጥያቄ ደግሞ የተለየ ነው። አድርሰሃል አላደረስክም አይደለም ጥያቄው። ምክንያቱም ተመልኳል። እሱ ብቸኛ የተመለከው ነብይ ነው። አምልኮ ብልሃቸዋል ወይ ነው ጥያቄው የእርሱ የሚሆነው። ገብታችኋል አይደል? ኑህንስ አምልኮ ብልሃል ወይ? ላ አልተመለከም። ማስለስ ሲጀምር ሁድንስ ተመልኳል ወይ? አልተመለከም። ኢብራሂም አልተመለከም። ሉጥ ተመልኳል ወይ? አልተመለከም። ነቢዩላህ ዒሳ ላይ ሲደርስ ጥያቄው ይለያል። ምን ተብሎ ነው የሚጠየቀው? ወኢዝ ቃለ አላሁ ያ ዒሳ ብነ መርየም ይለዋል። ዒሳና ኢየሱስና ሲያመልኩት የነበሩ ትውልዶቹ ይቆማሉ ፊት ለፊት። አላህ ቁርአን ላይ ብሏል፣ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ብሏል። የትንሣኤ ቀንም ይመሰክርባቸዋል በሚያመልኩት ሰዎች ላይ ብሎናል አይደል? እንዴት እንደሚመሰክርባቸው እንመልከት። ከአምላክ ፊት አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ይለዋል። አንተ የማርያም ልጅ ኢየሱስ ሆይ ለመሆኑ ከእኔ ውጭ አንተን እንዲያመልኩህ አስተምርሃል ወይ? እነዚህን ህዝቦች አምልኩኝ ብለህ ጠርተሃቸዋል ወይ ይለዋል። መሲሁ ምን ብሎ ይመልሳል? አይ አላልኩም ብሎ አይጀምርም። ተመልከቱ፣ መጀመሪያ ለአምላኩ ክብር ይናገራል። ቃለ ሱብሓነክ ብሎ ይጀምራል። አምላክ ያላህ ሆይ ለአንተ አጋር ከመኖር ጥራት ይገባህ በመጀመሪያ ይላል። እኔ አንተ አጋር ልሆን አልችልም። ለአንተ ጥራት ይገባህ በመጀመሪያ፣ ማንም አጋር የሌለህ ነህ። ከአጋር የጠራህ የጸዳህ ነህ አንተ ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ነገርም ለሞገት አይቻለኝም ይላል። መለኮ አምልኮ ማለት ነው። ለእኔ የማይገባኝን አምልኩኝ ብዬ ለሞገት አይቻለኝም በፍጹም። እኔ እንዳላልኳቸውን አምልኩኝ ያላልኳቸውን ብሎ ይመሰክርባቸዋል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬም ከሆነ በእርግጥም አውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ደብቅ ነገራቶችን ሁሉ የምታውቅ ነህና ይላል። መሲሁ ወደ ህዝቦቹ ይዞራል። ወደ አመለኩት ህዝቦች ምን ይላቸዋል? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ዕቡዱላህ ረቢ ወረበኩም። አምላክ ያላህ ሆይ እነዚህን ሰዎች ሲያመልኩት የነበሩትን እኔ አንተ እንድሰጣቸው የሰጠኸኝን ቃል እንጂ ሌላ አላልኳቸውም ይላል። አን ዕቡዱላህ ረቢ ወረበኩም፣ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ ብቻ ነው ያልኳቸው፣ እኔን አምልኩኝ አላልኳቸውም ይላል። ያ ሰላም። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል።
የትንሣኤ ቀን በእነርሱ ላይ ይመሰክርባቸዋል ይላል። እንደሚመሰክርባቸው ተናግሯል። ማቴዎስ ወንጌል ምዕራፍ 7 ቁጥር 27 ላይ ምን ይላል? ኢየሱስ ክርስቶስ ምን አለ? በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። በዚያን ጊዜም አለ ብዙዎች ጌታ ሆይ በስምህ አጋንንትን አላስወጣንም ምን ይሉኛል? ጌታ ሆይ በስምህ ተአምራትን አላደረግንም ምን ይሉኛል? ጌታ ሆይ በስምህ ትንቢትን አልተናገርንም ምን ይሉኛል? እኔም እነዚህን ሰዎች አላውቃችሁም እናንተ አመፀኞች ከእኔ እራቁ ብዬ እመሰክርባቸዋለሁኝ አለ። ኢየሱስ ክርስቶስ የፍርዱ ቀን የሚመሰክርባቸው እነማን ናቸው? ማን ናቸው? ዛሬ በክርስቶስ ስም ትንቢት እንናገራለን እያሉ እየነገዱበት ያሉት ሙስሊሞች? ላ ማን ናቸው? በክርስቶስ ስም አጋንንትን እናስወጣለን እያሉ እየነገዱበት ያሉት ሙስሊሞች? በፍጹም። ማን ናቸው? መለኮታዊ ጌትነትን ሰጥተው ጌታ ሆይ እያሉ እየጠሩት ያሉት? ጌታ ሆይ የሚል መንግስተ ሰማያትን የሚገባ አይደሉም። እነዚህ ሁሉ እመሰክርባቸዋለሁ እናንተ አመፀኞች እያለ ተናግሯቸዋል። እናንተ አመፀኞች ከፊት የራቁ ብዬ እመሰክርባቸዋለሁ እያለ ገብታችኋል አይደል? ስለዚህ ከወዲሁ የሚያስተውል ያስተውል። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፕሮፋይል ያደረገው ማን ነው? አሱ እኔ ነኝ። በእህቴ አካውንት ገብቼ ነው እና በልጅነቴ ማለት ነው እናቴ የሆነ የተጻፈ ወረቀት አምጥታ አሞኝ ሲጨንቀኝ በጣም አሞኛል ብዬ ሳስጨንቃት የሆነ የተጻፈ ወረቀት አምጥታ ታጠብኩበት። ከዛም ተሻለኝ አልኳት፣ በጣም ጨንቋት ስለነበረ እና ከጊዜ በኋላ እኔ ወደ ቀርአት ምናምን ገብቼ ሳጠና እንደዚህ ሽርክ የሚባል ነገር እና ጥንቆላ ምናምን ጦንቃ የሚባል ሰፈር እንደዚህ አይነት ሰውዬ እንዳለ ሰማሁኝ። ከዛ በኋላ ለእህቶቼ ስጠይቃቸው አንዳንዴ እኔም እንደዚህ አይነት ወረቀት አግኝቻለሁ ልብሴም ላይ ተቋጥሮ አይቻለሁ አለችኝ አንዲት እህቴ ማለት ነው። እና ይሄ ነገር እንዴት ይታያል? አንደኛው ጥያቄ ነው። እሺ፣ ሰዎች በህፃናት ልጆቻቸው ላይ የሚያንጠለጥሏቸው ህርዝ የሚባሉ ነገራቶች አሉ። ወይም በአረበኛ ተሚማ ይባላሉ፣ ተማኢም ይባላሉ። ለብዙት ተሚማ ለነጠላ እነዚህ የተከለከሉ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን ከማንጠልጠል ከልክለዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈቀድ ከፈረ ወአሽረከ አሉ። እርዝን ያንጠለጠለ ሰው በእርግጥም ካደ ወይም አጋራ አሉ። በአላህ ላይ እንዳጋራ ይቆጠራል። ለምን? ምክንያቱም ተሚማ ብሎ ማለት እርዝ ብሎ ማለት ሸይኡን ዩዐለቁ ዐላ አልአውላድ ወዐላ አልሐይዋናት ሊደፍዒ አልደረር ወጀልብ النفع ተሚማ ወይንም ህርዝ ብሎ ማለት ሰዎች በህፃናቶች አንገት ላይ የሚያንጠለጥሉት ነገር ሲሆን ምንን ታሳቢነት አድርገው ለዚህ ለህፃን ልጅ ጥሩን ነገር ያመጣል፣ ይሄ ነገር መጥፎን ነገር ይከላከላል ብለው አስበው የሚያንጠለጥሉት የሆነ ነገር ነው። ከአይንና ሲጠብቀዋል ብለው ሲያንጠለጥሉ አይታቸዋል። ያ ማለት ከክፉ ነገር ይከላከልለታል እያሉ ነው፣ ወይንም ጤናንም ያመጣለታል እያሉ ነው። ስለዚህ ያን ነገር የሚያደርግ ደግሞ ማነው? አላህ ሱብሓነሁ ወተዓላ ወማ የድፈዑ ደረር ወላ የጅልብ ነፈዕ ኢላ አላህ ሱብሓነሁ ወተዓላ። ጥቅምን ሊያመጣ የሚችለው ጉዳትን ሊከላከል የሚችለው አላህ ሆኖ ሳለ ወደዚች ወደ ተንጠለጠለችዋ ነገር ሰውየው ይህን ነገር ካስጠጋ በአላህ ስልጣን ላይ ሌላን አካል አጋራ ማለት ነው። ሽርክ ብሎ ማለት ይሄ ነው። الشرك معناه تسوية غير الله مع الله في خصائص الله። ሽርክ ብሎ ማለት አላህ በሚለይባቸው ባህሪያቶቹ ሌላን ነገር ማጋራት ማለት ነው። ጥቅምን ሊያመጣ የሚችለው ጉዳትን ሊከላከል የሚችለው አላህ ብቻ ብሎ ነው ብሎ እያመነ ሰውየው ይቺ ያንጠለጠልኳት ነገር ከአይንናስ ትጠብቃለች፣ ጥቅምን ታመጣለች፣ ጉዳትን ትከላከላለች ብሎ ካሰበ የአላህን ስልጣን ለዚች ነገር ሰጠ ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈቀድ አሽረከ ያሉት። እርዝን ያንጠለጠለ ሰው በእርግጥም አጋራ ያሉት። በሌላ ሐዲስ ላይ ኢነ ተማኢም ወቲወላ ያኒ ሽርክ ነው፣ እርዝን ማንጠልጠል ሽርክ ነው ብለዋል። በሌላ ሐዲስ ላይ መን ዐለቀ ተሚመተን ፈላ አተመ አላሁ ለሁ አሉ። እርዝን ያንጠለጠለ ሰው አላህ ይህን ሰው ጉዳዩን እንዳይሞላለት ብሎ ተናገሩ። ለምን? ወደ ሽርክ ነገር ስለተጠጋ ይሄ ነገር ጉዳይን ያሳካልኛል ብሎ ወደዚህ ስለጠጋ እንዳይሟላለት አሉ። ለዐነሁ ነቢዩ ዐለይሂ ሰላቱ ወሰላም ወደዓ ዐለይሂ አላ የቲመ አላሁ ለሁ ማ አራድ።
የፈለገው ነገር እንዳይሳካለት ዱዓ አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም። ሽርክ ስለሆነ ሰው ሊመካ የሚገባው በማን ብቻ? በአላህ ሱብሓነሁ ወተዓላ። ወዐላ ላሂ ፈተወከሉ ኢን ኩንቱም ሙእሚኒን፣ አማኞች እንደሆናችሁ በአላህ ላይ ብቻ ተመኩ ይላል።